መልካ ህይወት ፕሮግራምን ስፖንሰር አድርጎ ያቀርበላችሁ አማራ ባንክ ነው። አማራ ባንክ ከባንክ ባሻገር። ተመልካቾቻችን እንግዲህ አንድ እንግዳ አለ። ይህ እንግዳ ለኛ ነው እንጂ ለሀገሬ ቲቪ እንግዳ አይደለም። መልካ ህይወት ፕሮግራም አዘጋጅና አቅራቢ ነው። ከሱ ጋር አንድ የሆነ ቦታ ሄደናል። ግን ከመሄዳችን በፊት በዘና ሀገሬ ፕሮግራማችን ላይ እንግዳችን ሆኗል። እንኳን ደህና መጣ ይልዬ እስቲ ይኸው ስቱዲዮአችን ስመጣ ለመጀመሪያ ጊዜ አይደል? ለመጀመሪያ ጊዜ እስካሁን አልጋበዛችሁኝም። ይኸው ጋብዘናል። እስከዛሬ ለቆየንበት በጣም እጅግ አድርገን ይቅርታ እንጠይቃለን። እንዴት አገኛት ስቱዲዮአችን? በጣም ደስ ይላል። ያው እንዲሁም ተመልካችም ሆኜ ሳየው ስለነበረ ፕሮግራም በጣም ደስ የሚል ጥምረት ነው እውነት ለመናገር ያክብራል። በእውነት በነገራችን ላይ ያንተም ፕሮግራም እጅግ በጣም ቁም ነገር አዘል የሆነ ማናቃቸውን ማናያቸውን እንዲሁም ቃለ መጠይቅ በማድረግም መረጃውን እዛ ድረስ በሄዶ በመስጠትም ትልቅ ስራ እየሰራ ነው የሚገኘው። በዚህ አጋጣሚ መልካ ህይወትን እንግዲህ ፕሮግራም አድርገው እንዲያዩት ነው አይደለ? በዚህ ሐሙስ ማታ እንድታስተዋውቅ ነው እኮ እድሉን እንስጥ ብዬ ነው። እንግዲህ መልካ ህይወት ፕሮግራም ባለፉት አንድ አመታት በሀገሬ ቴሌቪዥን ዘወትር ሐሙስ ማታ ከ3 ሰዓት ጀምሮ እየተላለፈ ነበር እና አሁንም ያው እየቀጠለ ያለ ፕሮግራም ነው። አብረንም አንድ ቦታ ሄደን ነበር። እና የት ነው አንድ ቦታ ብሎ ተመልካቾቻችን እንደው ልባቸውን ተስተል እያደረገ ነበር። ምክንያቱም የመጣበትን ምክንያቱም በዛው እንደው እንዲነግርልንም ስለሆነ ነው። ያው እንግዲህ ከናንተ ጋር የኢትዮጵያ አቪዬሽን ዩኒቨርሲቲን በኢትዮጵያ አየር መንገድ ስር በዚህ አመት በተለይ ወደ ዩኒቨርሲቲ ያደገው ቦታ ላይ ሄደን በጣም ብዙ ቁም ነገሮችን በተለይ ቀጣዩ ትውልድ በአቪዬሽን ሙያ እንዲሰለጥን ጉጉት እንዲያድርበት የሚያስችሉ ፕሮግራሞችን ሰርተን ነበር። በዚህ አጋጣሚ በጣም አመሰግናለሁ ደጋ አብራችሁ ያን ፕሮግራም ስላዘጋጀን ማለት ነው። መልካ ህይወት በአጠቃላይ የህይወትን ኔቸር የቢጊኒንግ የህይወትን አንጸባራቂ መልክ መጀመሪያ ህይወት ሲሰራ እዚህ ስፔስ ላይ ያለውን የሚያሳይ ፕሮግራም ነው። አቪዬሽን ደግሞ ከተፈጥሮ የተቀዳ ቴክኖሎጂ ስለሆነ ሰው እንግዲህ አውሮፕላን ሲሰራ መጀመሪያ ወፍን አይቶ ነው እና ከዛ ጋር ስለሚያያዝ የአቪዬሽን አጠቃላይ ሂደቱን አንድ ሰው የአቪዬሽን ሙያተኛ ከመሆኑ በፊት በአቪዬሽን ዩኒቨርሲቲ ውስጥ የሚያሳልፈውን የስልጠና ሂደት በጥልቀት አይተን ነበረ። ቆንጆ ቆይታ ነበረ። ማናውቀውንም እንድናቅ ነው ያደረገን። በሰሚ ምን ሰማውንም ሄደን ባይናችን እንድናይ ነው የሆነው። ቆንጆ ቆይታም ነበረ። እኔ ደስ ብሎኝ ነበረ። የነበረው ነገር እጅግ በጣም ደስ የሚል በዛው አጋጣሚ እንደውም ያው እሱም እዛ አካባቢ ስለሆነ ስራው በጣም የቅርበት በሆነ መልኩ ብዙ ነገሮችን እንድንዳስስ እንድናይ አድርገውናል። ስለዚህ ተመልካቾቻችን እንግዲህ የነበረን ቆይታ ምን ይመስላል እንዴት ነው የሚለውን በመልካ ህይወትም የራሱን የቻለ ፕሮግራም አለው። እንደዚሁም ደግሞ በዘና ሀገሬ ፕሮግራማችን ላይም የራሱ ሰዓት አዘጋጅተንለት እንግዲህ በአየር መንገድ ላይ በነበረን ቆይታ እጅግ በጣም ደስ የሚል እኛ በግላችን በጣም እየወደድነው ነውና በየሰዓቱ በየክፍሉ ወደዛ ፕሮግራም እንወስዳቸዋለን። እንግዲህ ኃይልዬ የሚመጣው ይሄንን ፕሮግራም በመልካ ህይወት እንደሚተላለፍ እንደዚሁም ደግሞ በዘና ሀገሬም እንዲተላለፍ ነውና መልካም ቆይታ እንዲሆንላችሁ እየተመኘን እኛ ሄደን እዛ ያለውን ከመጀመሪያው ጀምሮ እስከ መጨረሻው ስልጠናውንም ትምህርቱንም ሂደቱንም ተግባሩንም ጭምር ያየንበት ፕሮግራም ነውና መልካም ጊዜ መልካም ቆይታ እንዲሆንላችሁ በድጋሚ እንመኛለን። ሰላም ሁኑልን። እንኳን በዳና መጣችሁ። እንኳን ደህና ቆየን። ይሄ ኮመርሻል ቢልዲንግ ይባላል። እንግዲህ ዩኒቨርሲቲው የኢትዮጵያ አቪዬሽን ዩኒቨርሲቲ ካሉ ትልቅ የስልጠና ቦታዎች አንዱ ይሄ ነው። ይሄ እዚህ ጋር የሚሰጡ ስልጠናዎችን አንዱን የካቢን ክሩ ወይም የአውሮፕላን ላይ ስንበር የመስተንግዶ አገልግሎት የሚሰጥበት ወይም ትምህርት የሚሰጥበት ቦታ ነው። ይሄን ደግሞ የምታብራራልን ሲኒየር ካቢን ክሩ ሰላም እንዴት ናችሁ? ኢየሩሳሌም ባላለው ካሜራ መጣችሁ። እንኳን ሰላም መጣችሁ። እንዴት ናችሁ? እሺ። ስለዚህ ማናቸውም ገለጻ በመስተንግዶ በኩል ያለውን ስልጠና እሷ
ዴሊቨር ታደርግልናለች። እሷ እንግዲህ ይዛን ወደሚሄድ ቦታ እንሄዳለን ማለት ነው። ዛሬ ሰልጣኝ ናቸው አይደል? በተለይ እሷ ካቢን ክሩ አይ ፈርሰል ይባላል እኮ በወንድም ደረጃ እኮ የካቢን ክሩ አለ። አይ አንተ ይመስለኛል ካፒቴን ለመሆን ነው የፈለከው። እንግዲህ ሁሉም መንገድኛ አሰልጥናችሁ በፈለጋችሁ ማድረግ ነው። እንዴት ነው ግን እዚህ ምን ያህል ብዙ ተማሪ ነው ሳይ በጣም ብዙ ተማሪዎች አሉ። ካቢን ክሮች አሉን። እዚህ ላይ አሁን ብዙ ካቢን ክሮች እናስተምራለን። ማርኬቲንግ ያሉ ተማሪዎች አሉ፣ እነሱንም እናሰለጥናለን። ስለዚህ እዚህ ላይ አሁን 3 ደረጃዎች እንደምታያቸው ስቴሮች አሉ አይደለ? እሱም በየፍሎሩ ላይ የተለያየ ተማሪዎች አሉ ማለት ነው። ሊደርሺፕ ተማሪዎች አሉ። ይሄ ሁሉም የምንሰጣቸው ፓኬጆች ናቸው። ስለዚህ እና ይሄንን እዚህ ላይ ሞካፕ ወይንም ሲሙሌተር አሁን የምንሄድበት የምናየው ካቢን ክሮቻችን የምናሰለጥንበት ቦታ ነው። እሺ ስለዚህ ሲሙሌተሩ ምን እንደሚያደርግ ውስጥ ገብተን እናንተም ሲሙሌት ስታረጉት እንግዲህ በደንብ ፊል ታረጉታላችሁ ማለት ነው። ከአንድ ካቢን ክሩ ጊዜ ነው ስልጠና የሚሰጠው? ኦልሞስት 3 ወር ያህል ይወስዳሉ ትሬኒንጋቸውን። ስለዚህ በተለያዩ ነገሮች ውስጥ ነው የሚያልፉት። ስለዚህ ሲመጡ ሜቢ ስልጠና በዛሬ በፓኬጅ ነው እናያቸዋለን። እንግዲህ ቃል ወደ ውስጥ ስንገባ ወደ ውስጥም ወደ ሜንቴናንስ ሪፔር የማሮም እንገባለን። እዛ ደግሞ አውሮፕላኑ ጋር ሪል ሂደን ፓሴንጀሮች ባለበት ቦታ መስተንግዶ ስለምትፈተኝ ጠንቅቀሽ ተማሪ በደንብ ሰራለሁ። ይሄ ሌላው እንግዲህ የኢትዮጵያን አቪዬሽን ዩኒቨርሲቲ ይባላል። ዩኒቨርሲቲ ሆኗል። በተለይ በዚህ ዓመት እንግዲህ ከአፍሪካ ብቸኛው ዩኒቨርሲቲ ነው። ብዙ የዓለም አገራት ዜጎቻቸውን እየላኩ እዚህ እየከፈሉ ስኮላር አግኝተው ወረፋ እየጠበቁ የሚማሩበት ትልቅ ተቋም ነው እና አገራችን ካሏት ትልቅ ተቋማት አንዱ ይሄ ነው ማለት ነው። እጅግ በጣም ግን ደስ ይላል ስታየው ምናምን ሁሉ ነገር በጣም ነው የሚያምረውና እንትን ነው የሚመስለው። በቃ እዛ ውስጥ ያለ ኃይል ስሜት ነው የሚሰማው። እውነት ነው አይደለ? ውስጥ ፊሊንጉ ስሜቱ ያለ በጣም ሁሉም በአካባቢ የምታዩቸው እንዳለ የተለያዩ አውሮፕላኖች አሉ። እዚህ ጋር አሁን 737 ነው ያለን። እዛ ጋር ዋይድ ቦዲ ወይንም 787 777 የምንላቸው ነው። ወደዛ ደግሞ ስንሄድ በሮቹን እነ 767 ኤርባስ Q400 እነዚህ ሁሉ ያሉን ኤርክራፍቶች ናቸው። ስለዚህ አንድ ካቢን ክሩ መታ እስከምትወጣ ድረስ እነዚህን ሁሉ ኤርክራፍቶች አውቃ ተምራ ኢን ኬዝ ኦፍ ምንም አይነት ኢመርጀንሲ ቢያጋጥማት እንዴት አድርጌ ወጣዋለሁ የሚለውን እዚሁ ተምረውት ፊል አድርገውት ነው የሚወጡት። ስለዚህ ነገር እንደየስማቸው ይለያያል አጠቃቀማቸው። ይሄ በራቸው እዚህ ላይ የምናያቸው ውጭ ላይ ያሉት ነገሮች እንደ ስማቸው ይለያያሉ። እንደ ስማቸው ይለያያል። ከካምፓኒዎችም የተለያዩ ነው። የቦይንግ፣ የኤርባስ፣ የቦምባርዲየር ስለሆኑ ሁሉም በሮቻቸው የተለያዩ ናቸው። ውስጡ ያሉት ኢኩዊፕመንቶች ብዙዋኖቹ ይለያያሉ። ስለዚህ እነዚህ አሁን ስታቸው የቆሙት በምን ላይ ነው? በብረት ላይ ነው አይደለ? ስለዚህ ኤርክራፍቱ ቴክ ኦፍ ያደርጋል። ክራሽም ቢያደርግ ክራሽ ያደርጋል፣ ውሃ ላይ ክራሽ ያደርጋል፣ መሬት ላይ ክራሽ ያደርጋል። ስለዚህ ይህን ሁሉ ነገር ፊል ያደርጉታል። ተርቡለንስ ቢያጋጥማቸው፣ እሳት ቢያጋጥማቸው ይሄን ሁሉ ነገር እዚሁ እንዳሉ ተምረውት ነው የሚሄዱት ማለት ነው። እዛ አውሮፕላን ላይ ወጥተው እንደዚህ አይነት ነገር ቢያጋጥማቸው አውቶማቲካሊ ሊደርሺፕ ኳሊቲው how to make a decision የሚለውን ነገር ወዲያውኑ ማምጣት ይችላሉ ማለት ነው። አንድ ደስ የሚለኝ ነገር ስንሄድ አሁን ለምሳሌ አየር ላይ ዳመና ሲሆን የመንገጫገጭ ምናምን አለ። አጅሪው አንተ የማትይዘው ነገር ፊታቸው ላይ ግን የማየው ምንም አይነት ነገር እንደማይፈጠር እና የሆስቶሶቹን አይቼ እኔም እንረጋጋለሁ። እነሱ አልተሸበሩ ለምን ይሸበራሉ እና ትክክል እነሱ ጋር ያለው መተማመን በራስ መተማመናቸው በጣም ደስ የሚል ነውና በዚህ አጋጣሚ ሳላደንቃለሁ። እናመሰግናለን። እኛም እንድታዩ ነው የምንፈልገው። ይሄ ትሬኒንግ ነው፣ ምንጩ ላይ ነው ያለ ነው። በነገራችን ላይ ተስፋሽ ከዚህ የሚወስዱት ምንጩ ነው። ከዚህ ነው ከቤዚክ ዩኒቨርሲቲ ማለት ምንጩ ነው። በቃ ይሄን ሁሉ ስልጠና በነገራችን ላይ የአቪዬሽን ዩኒቨርሲቲ ስልጠና ዲሲፕሊንም አለው። ሰዓት አከባበር አሁን የእሷን ልብስ እዩት፣ በደንብ የተተኮሰ በደንብ እያንዳንዱ ነገር ከሜካፕ ራስ ከመጠበቅ ጀምሮ እያንዳንዱ ነገር ትምህርት አለው። ፕሮፌሽናል ነው ራሱ ማለት እና ሁሉን ነገር የስነ ልቦና ትምህርቶች አሉ። አሁን ያ ተርቡላንስ ሲመጣ የአየር ንቅንቅ ሲመጣ ፊታቸው ላይ መረጋጋት የምታዩት የስነ ልቦና ዝግጅት ትምህርት እዚህ ዩኒቨርሲቲ ስለሚሰጥ ነው። እና ትልቅ የህይወት ክህሎት የሚገኝበት ትልቅ ቦታ ነው። ደሴታችን ነው በነገራችን ላይ ኢትዮጵያን አቪዬሽን ዩኒቨርሲቲ አንድ ደሴት መውጫ መግቢያችን ትሬኒንግ መውሰዳችን ነው ማለት ነው። ይሄ የምናየው ስቴር ልክ አውሮፕላኑ ስንገባ ያለው ስቴር ነው የሚያስመስለው። ይሄ ሲሙሌተር ማለት በነገራችን ላይ ራሱ የእውነት እንዲመስለን ቅድም እህታችን እንደነገረችን ያን ፊል እንድናረገው ነው እና ብዙ ሳንቲም አውጥቶ ነው አየር መንገዱ ይሄን የሰራው። ለምን አየር ላይ ፓሴንጀር ይዘው የሚሄዱ ፓይለቶች፣ ካቢን ክሮቹ
እንዲሁም ቴክኒሻኖች እናየዋለን በኋላ እነሱ የእውነት ያን ነገር ተምረውት አስተማማኝ ደረጃ እንዲደርሱ ነው እንደዚህ ነገሮች ሁሉ በብዙ ብር ወጥቶ አየር መንገዱ ገዝቶ ለማስተማሪያ የሚያደርገው ማለት ነው። መልካም እንግዲህ እስቲ እንየው አይደል? እሺ ልክ ደማች ተስፍሽ ከዚህ በኋላ እንግዲህ ቃልና ኢየሩሳሌም እዚህ ሆነው ፓሴንጀሮችን እየተቀበሉ ወደ መቀመጫቸው እንደየ ወንበር ቁጥራቸው ከዚህ ጀምሮ ነው በዚህ ሂዱ። አሁን ቢዝነስ ክላስ የሚመረው ወደ ቢዝነስ ክላስ፣ ኢኮኖሚ ክላስ ያለው ወደ ኢኮኖሚ ክላስ፣ የወንበር ቁጥሩ በሌፍት ነው በራይት ነው የሚለውን ሁሉ እየከፈሉ በዚህ ተቀመጡ የሚሉ እነሱ ናቸው። ስለዚህ ቃል አሁን እኮ ተምራ አሁን ደግሞ ኦን ጆብ ትሬኒንግ የስራ ላይ ልምምድ እያደረገች ነው። ኦጀቲ ይባላል። ስለዚህ እኛ ፓሴንጀር ነን፣ አታስቢ። ተቀብያለሁ። በደም እንከባከባለን፣ አናስቸግርም። የደህንነት እናንተም መመሪያዎች እናንተም ትነግሩን እንጠብቃለን። እንግዲህ እንደሚበር ሰው ሆነን የእውነትም እንበራለን። ዛሬ 40 ጫማ ላይ መውጣታችን አይቀርም። ዛሬ እንዴት ነው ደመናው? እንዴት ዝናብ? እሺ፣ ተማሪዎችም እየመጡ ነው። ከተማሪዎች ጋር እንገባለን ማለት ነው። ውድ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከዚህ በኋላ እንግዲህ ቪአይፒ ገብተናል። እንግዲህ መንገደኛ ነን። ተስፍሽ ይሄን ይመስላል። ቤት ለምቦሳ ነው ይባላል። በነገራችን ላይ ካቢን ይባላል። ልክ አሁን ሳሎን ይባላል ቤት። ይሄ ደግሞ በአውሮፕላን ይባላል ካቢን ይባላል። መቀመጫ ፓሴንጀሮች ተቀምጠው የሚሄዱበት ቦታ ምን ይባላል? ካቢን ይባላል። ይሄን የሚሰሩ ሰዎች ካቢን ሜንቴናንስ ወይ ካቢን ቴክኒሽያኖች ይባላሉ። አሁን ቦታችን ይዘን እንቀመጣለን ማለት ነው። እንግዲህ ሁሉም መንገደኛ ቦታው ልክ ቦርዲንግ ፓስ ይባላል። ስታልፍ እዛ ወደ እንደ መንገደኛ ሆነ ወደ ሆነ ሀገር ስትሄድ ትኬትህንና የያዝከውን ዕቃ ካስጫንክ በኋላ ቦርዲንግ ፓስ ይሰጣል። ቦርዲንግ ፓስ ማለት ፓስ ቦርዲንግ የኢትዮጵያን ቦርደር የምታልፍበት ፓስ ማለት ቦርዲንግ ፓስ ማለት እና እሱ ነምበር አለ፣ የወንበር ቁጥር አለው። እዚህ ጋር ተቀመጠና አንዳንድ ጊዜ ሰው ያለ ቦታውም ሊቀመጥ ይችላል። እኔ እዚህ ጥጉን ነው የምፈልግ እንደዚህ ክርክሮች ሊኖሩ ይችላሉ። መጀመሪያው ፍላይት ክሩ ይባላል። ልክ የሚያበሩት ፓይለቱና ረዳት አባሪው ፓይለት ኤንድ ኮ ፓይለት ማለት ነው። እነሱ ፍላይት ክሩ ይባላሉ። እዚህ ጋር ያለውን ነገር የሚሰሩ ከደህንነት ከሴፍቲ ጀምሮ ከመስተንግዶ ጀምሮ የሚሰሩት ደግሞ ካቢን ክሩ ይባላሉ። እና እኛ እዚህ በተቀመጥንበት ሰዓት መስተንግዶ የሚሰጡን ካቢን ክሮች ናቸው። ለዚህ ነው ከመግቢያችን ጀምሮ በካቢን ክሯ ሲኒየር ካቢን ክሩ ይዛ ቆመው እንኳን ደህና መጣችሁ ሰላምታ እየሰጡ እና ከዚህም በኋላ እዚህ ከገባን ጀምሮ አንተ አይሉንም እርስዎ ብለው ነው የሚያስተናግዱት። እና በዚህ አጋጣሚ ይሄን ስልጠና የሚሰጡ ሰልጣኞች ናቸው እነሱ። ከሆነ ወር በኋላ ወራት በኋላ ሁሉንም ስልጠና ካጠናቀቁ በኋላ ወደ በረራ ወደ መደበኛ ስራቸው ይመለሳሉ ማለት ነው። እስከዛው ግን ቅድም በመግቢያ እንዳልኩ ሁሉንም ዲሲፕሊን ካለባበስ ጀምሮ ከንጽህና አጠባበቅ ጀምሮ ከቤታቸው ይብን የሚጓዙበት ያጓጓዝ ራሱ የራሱ ትሬኒንግ አለው። ዩኒፎርም ናቸው እና ይሄን ስልጠና በዲሲፕሊን ወስደው ነው አጠናቀው። እንግዲህ መንገደኛ በጣም ክቡር ነው፣ ደንበኛ ንጉስ ነው ይባላል አይደል? በደንብ አድርገው አስተናግደው በፈገግታ ከምንፈልግበት ሀገር የሚያደርሱን ማለት ነው። እንደምታዩት ትሬኒንግ ላይ ያሉ ካቢን ክሮቻችን የተለያየ ትሬኒንግ ይሰጣል። ሲሙሌተር ነው ይሄ ኤርክራፍቱ ወይንም ሞካፕ የምንለው ኤርክራፍት ነው። እዚህ ላይ ሲሙሌት ስናደርግ አሁን የምናየው በድንገተኛ ጊዜ እሳት ቢያጋጥም አውሮፕላን ላይ ድንገት የተለያዩ እሳቶች ሊያጋጥሙ ይችላሉ። አንደኛውን ሲናሪዮ ይሆናል የምናየው ማለት ነው። ስለዚህ አሁን ሲት ቤልት እያሳሰሩ ነው። አንድ ቦታ ላይ እሳት ይገጥመናል። ስለዚህ ሁላችሁም በዛ አስቡትና ምን እንደሚያደርጉ ካቢን ክሮቹ እናያለን ማለት ነው። በጣም አትፍራ ተስፍሽ፣ ያው መፍራት የለብህም። እንግዲህ ወንድ ልጅ ጠንከር ማለት አለበት። ታክሲ
ተረጋጋ ተስፍሽ Captain, there's a fire in the overhead rack. The fire seems to be, it has smoke. It has smoke, and the fire seems to be some type of an orange color. Okay. And Where is the fire located? In the mid cabin. Okay. Mid cabin where exactly? Mid cabin by the left side. Okay. Left side of the cabin. What kind of extinguisher are you using? We're using Hallen fire extinguisher, and we have used one extinguisher so far. Okay. And they are currently fighting the fire using protective gloves. And they seem to be done with the fire. It seems to be a lithium battery fire. Now the cabin crew is taking it to the laboratory to sink it in the water. Okay. And the cabin seems to be the smoke filled. And the cabin seems to be smoke filled. And the cabin is somehow irritated with the smoke. Is there any passenger who's sick or who needs some oxygen? So far, no. Okay. So far, no. And it seems to be a little bit smoke filled, but they are trying to control it. Okay. What seems to be the fire exactly? It seems to be a lithium battery fire, Okay. a laptop fire. Laptop. In the Where is the overhead- laptop now? Now it's they sink it in the water, Okay. and it happened in the overhead rack I see. in the mid cabin. Thank you. Yeah, So far you only used how many Hallen? we used one Hallen so far, Okay. and the fire seems to be out. Thank you. Okay. The fire is under control. ቴንክ ዩ ሶ ፋር ያየነው ምንድን ነው? አንድ ኤርክራፍት ውስጥ መንገደኞች የተለያየ ሻንጣ ይዘው ይመጣሉ። ሻንጣ ውስጥ ምን ሊኖር ይችላል? ላፕቶፕ ይዘው ሊመጡ ይችላሉ። ላፕቶፑ ምን አለው? ሊቲየም ባትሪ አለው። ሊቲየም ባትሪው ምን ሊያመጣ ይችላል? እሳት ሊያመጣ ይችላል። ስለዚህ እሳት ቢነሳ ኦቨርሄድ ራክ ላይ ካቢን ክሮቻችን የተማሩት ምንድነው? እንዴት አድርገው ማጥፋት እንዳለባቸው፣ ኦቨርሄድ ራኩ ምን ያህል መክፋት እንዳለባቸው፣ ምን ያህል እሳት ማጥፊያውን እንዴት አድርገው መጠቀም እንደሚችሉ እነዚህን ፖይንት በፖይንት ተምረው እዚህ ላይ መጥተው ሲሙሌት ያደርጋሉ ማለት ነው። መጀመሪያ ያለውን ትሬኒንጎች የሚወስዱት ምንድነው? ቲዮሪውን ነው የሚወስዱት። ቲዮሪውን ከወሰዱ በኋላ ወዴት ነው መጨረሻ ላይ የሚሄዱት? ፕራክቲካሊ በእጃቸው ፊል እያደረጉ አንድ ነገር ሀፕን ካረገ ከዚህ በኋላ አውሮፕላን ላይ ሲወጡ ያንን ነገር ምን ማድረግ ይችላሉ ማለት ነው? አውቶማቲካሊ አቴን ወይንም ማጥፋት ይችላሉ ማለት ነው። ስለዚህ ያ ሊደርሺፕ ኳሊቲ ወይንም ዲሲዥን ሜኪንግ የሚመጣው ከዚሁ አቪዬሽን ዩኒቨርሲቲ ውስጥ እያሉ በተማሩት ነገር ነው ማለት ነው። ቀጣይ እንግዲህ አሁን ያየነው እሳት ነበረ። ቀጥሎ ደግሞ ኢንኬዝ በበረራ ላይ የተለያዩ ኢንጂን ፌሪየር ሊያጋጥመን ይችላል እና ኢቫኩዌት ማድረግ ሊኖርብን ይችላል። the nearest station ሄደው ብናርፍና ኢቫኩዌሽን ቢያስፈልግ ሁለት አይነት ኢቫኩዌሽኖች አሉ። አንደኛው መሬት ላይ ማረፍ፣ ሌላው ደግሞ ውሃ ላይ ሊሆን ይችላል። ስለዚህ በዚህ አጋጣሚ ካቢን ክሮቻችን እዚሁ ትምህርት ቤት ውስጥ እያሉ እነዚህ ነገሮች ምን ያደርጋሉ? ፕራክቲስ ያደርጓቸዋል። ስለዚህ ፕራክቲስ ሲያደርጉ ከምናረጋቸው አንደኛውን እናሳያቸዋለን ማለት ነው። በጣም ቀላል ነው ለኔ። በጭንቅላቴ ነው የምሸራተው። ይቻላል እንዳደነግጥ። ስለዚህ አሁን እሱን ነው የምናየው። አዎ ትክክል። ስለዚህ ቃልም እንግዲህ አብረሽን ትዘያለሽ ማለት ነው። ስለዚህ ካቢን ክሮቻችን ፖዚሽን ይዛሉ። እነዚህ ኢንሲደንትና አክሲደንቶች ሀፕን ሊያደርጉት የሚችሉት አንዳንዴ ቴክ ኦፍ ላይ፣ አንዳንዴ ደግሞ እየበረረን ሊሆን ይችላል። ስለዚህ ከሰዓቱ ጋር አሁን ልክ ቴክ ኦፍ ስናረግ የሚሆን ኢመርጀንሲ ነው የሚያጋጥመው ማለት ነው። ማሰቢያ ጊዜ የለንም ማለት ነው። ስለዚህ ወዲያውኑ እኔ የሚፈራ ሰው ቢኖር ወይም ደግሞ እንደ ነገሩ ላይ በጣም ድፍረት የሌለው እንዴት ነው የሚደረገው? ድፍረቱ በሌለው ካቢን ክሮቻችን ለዚህ በደንብ ትሬን ተደርገው ነው የሚመጡት። ስለዚህ አሰርቲቭ መሆን አለባቸው። they have to guide the passenger ቶሎ እንዲወጡ 90 ሰከንድ ውስጥ ሙሉ መንገደኛ ማስወጣት አለባቸው። ስለዚህ ይሄንን ዴይሊ ፕራክቲስ እናደርገዋለን። ከቲዮሪው በኋላ ፕራክቲሱ ስለሆነ ይሄ ሁሉ ተማሪ የምታየው በዛ አልፎ ነው ወደ አየር ላይ የሚሄደው ማለት ነው። ስለዚህ ፍላይት ላይ ስትሄዱ ተርቡለንስ ቢያጋጥማችሁ፣ ድሮፕ ዳውን ኦክሲጅን ዲኮምፕሬሽን ቢያጋጥም
ካቢን ክሩ ብቁ ስለሆነ ፊታቸው ላይ ምንም አይነት ድንጋጤ የማታዩት ለምንድነው ኦሬዲ እዚሁ ትምህርት ቤት ያሉት ያንን ነገር ፕራክቲስ እዚህ ሲሙሌተሩ ላይ አርገውት ስለሚሄዱ እዛ ምንም አይነት ለነሱ ድንቅ ነገር አይሆንም ማለት ነው። እንደምታውቁት ፕሮሲጀሮቻችን እንዳለ ከተለያየ ዓለም ላይ ያሉ አውሮፕላኖች ላይ ሀፕን ካረጉ አክሲደንትና ኤክሲደንቶች ምን የተደረጉ ናቸው የተሰሩ ናቸው። ስለዚህ ሌላ አየር መንገድ ላይ እሳት አጋጥሞት ነበረ የዛ ፕሮሲጀር እንዴት ነው ብሎ እኛም ፕሮሲጀር አለ ዲኮምፕሬሽን ቢያጋጥም ምን ይደረግ ተርቡለንስ ቢያጋጥም ምን ይደረግ ዲች ብናረግ ውሃ ላይ ብናርፍ ምን ይደረግ የሚለውን ነገር ከሁሉም ቤንችማርክ ተደርጎ የራሳችን አፕሩቭድ የሆነ በሬጉላቶሪ ቦዲ የሆኑ ፕሮሲጀሮች አሉ። ስለዚህ እነዛን ፕሮሲጀሮች የሁሉ ካቢን ክሮች ተምረውት ውስጣቸው አስገብተው ማይንድ ሴት አፓቸው ለሊደርሺፕ ኳሊቲያቸው ላይ አሰልጥነናቸው ነው የሚሄዱት ማለት ነው። ስለዚህ እሱን እናያለን ማለት ነው። እሺ Cabin crew at your station. Emergency, bend down, stay down. Emergency, bend down, stay down. Emergency, bend down, stay down. 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 Come this way, cross your arms, jump and slide. Leave everything, come this way, cross your arms, jump and slide. Leave everything, come this way, cross your arms, jump and slide. Leave everything, come this way, cross your arms, jump and slide. Leave everything, come this way, cross your arms, jump and slide. ውስጡ ማየት ትችላላችሁ። አሁን ደግሞ ውስጥ ገብተው የተጎዳ መንገደኛ ካለ አፍተር ዘ ኢቫኩዌሽን የሚያስፈልጓቸውን ኢኩዊፕመንቶችም ፈልገው ይዘው እየወጡ ነው ማለት ነው። ስለዚህ 90 seconds አቺቭ አድርገናል ማለት ነው። አርፏል ማለት ነው። አርፏል አውሮፕላኑ። ያያችሁት ከሆነ መቼም ኢንጆይ አድርጋችኋል ብዬ አስባለሁ። በጣም የሚገርም ስሜት እንትኑ ላይ በጣም ነው የሚያስፈራኝ ነበር ያለው የእውነት ነው የመሰለኝና እውነት በጣም ጀግኖች ናቸው። እኔ በእንደዚህ አይነት ሁኔታ አልፈዋለሁ ወይ ነው ያልኩትና በጣም ነው የሚያስፈራው። የእውነት ቦታው ላይ ያለሽ ነው የሚመስለው። በጣም ነው የሚጨንቀው። ከዛ ደግሞ ደስታ አለው። በቃ የሆነ መፍትሄ ሲሰጪ ደግሞ ደስታ አለው። ስለዚህ ያው ሊደርሺፕ ኳሊቲው መፍትሄ መምጣቱ ማለት ይሄ ነው። ፊታቸው ላይ ሁሉ ጊዜ ሬዲ ሆኖ የምታዩቸው ካቢን ክሮቻችን ለዚህ ነው። አሁን ራሱ ድምጽ ይሰማቸዋል። እዛው ፕራክቲስ እያደረጉ ነው ማለት ነው። እንግዲህ አሁን ያየነው ምን አይነት ነገር አይተናል? እሳት አየን አይደለ? ኢን ኬዝ ኦፍ ችግር ቢያጋጥማቸው ኢቫኩዌት ማድረግን አይተናል አይደለ? በዚሁ አይነት ደግሞ ኦክሲጅን ድሮፕ ሲያደርግ አልቲቲዩድ የሆነ ክፍተት መስኮቱ ተበጥሶ በሩ ቢሰበር መስኮት ቢቀደድ ደግሞ ኦክሲጅን ያጥረናል። እሱን ያረጋሉ። ተርቡለንስ ቢነቃነቅ እሱንም ፕራክቲስ ያደርጋሉ ማለት ነው። ይሄ ብቻ አይደለም ትሬኒንግ። ኮክፒት ውስጥ እንኳን ሰው ቢታመምብን ፓይለቶቹ ቢታመሙበት እንዴት አድርገን ማውጣት እንዳለብን ሁሉ ኮክፒቱን አይታችሁት ከሆነ እዛ ውስጥ ያን ሁሉ ፕራክቲስ ያደርጋሉ ማለት ነው። አሁን ያያችሁት የሴፍቲውን ምኑን ያየነው ፕራክቲካሉን ነው ማለት ነው። ስለዚህ አሁን ደግሞ ወደ ኮልጌ ማዕዶት ጋር ስልካችሁ ምንድነው የምታዩት? ካቢን ክሮቻችን ሰርቪስም ይማራሉ። ሴፍቲ ብቻ አይደለም። ለምንድነው? መስተንግዶ ነው ብዙ ጊዜ እንግዲህ ሴፍቲ ሁሌም
ኢመርጀንሲ ሀፕን አያደርግም አይደለ? ዋንስ ነው ፉል ሙን ነው እሱም እግዚአብሔር ያምጣውና አይደለ? ለዛም ሬዲ ናቸው። ግን ሰርቪሱ ሁሌ ደግሞ የምናደርገው ስለሆነ ለኛ ደግሞ መንገደኛ ንጉስ ነው። ስለዚህ እንዴት አድርገን ነው ሰርቪሱን የምንሰጥ የሚለውን ክላስ ውስጥ ትሬኒንጉን ሲወስዱት አላችሁ። ክላስ ውስጥ ብቻ አይደለም ይሄ ሰርቪስ የምንሰጣቸው፣ ሞካፕ ላይ በደንብ ሲት ላይ ቢዝነስ ክላስ፣ ኢኮኖሚ ክላስ እያለን ሰርቪሱን እንሰጣቸዋለን ማለት ነው። ሃው ቱ ቢ ኤምፓቲ የሚለውን ነገር ይማራሉ። አሁን ገብታችሁ ስለንማር ነው ትማራላችሁ ማለት ነው። ወይስ ሃቪንግ አሁን እንግዲህ በቤት እንግዲህ እንግዶች ሲመጡ ቃል ያው ታስተናግጃለሽ ቤትሽ። አሁን ደግሞ እንግዶች አየር ላይ ሲሆኑ እንዴት ይስተናገዳሉ የሚባለው ነው የሚታይ። እንግዲህ ዘና ሀገሬ ከመልካ ህይወት ፕሮግራም ጋር በመተባበር ነው ይሄ ፕሮግራም ያዘጋጀላችሁና ዘና ማለት በመፍራትም አይታያችሁታል፣ እየተፈራም ዘና ማለት አለ እና ዘና ሀገሬ እንግዲህ ይሄን ፕሮግራም ለተመልካቾች አዘጋጅቶ ያቀርባል። አሁን ደግሞ ገብተን እንስተናገዳለን። እንደውም ድካምም ረሃብም ውሃ ጥምም ካለ እንስተናገዳለን። ጥያቄ መጠየቅ ይቻላል። አሁን ወደ ውስጥ መግባት እንችላለን። እናመሰግናለን። እንግዲህ በኢትዮጵያ አቪዬሽን ዩኒቨርሲቲ እኔም በዚህ ዩኒቨርሲቲ ነው ያለፍኩት። እንግዳን ማክበር ልክ እንደዚህ በዚህ ዲሲፕሊን ነው። መምህራን እንደዚህ ነው የሚያስተምሯቸው። ማናቸውም ሰው ታናሽም ታላቅም ሲመጣ ተነስተው ነው እንደዚህ የሚቀበሉት። ከዚህ ነው የሚጀምረው። ቅድም በመግቢያ እንዳልኩት ሁሉንም ሰው አንቱ እያሉ ነው የሚያስተናግዱት። እጅግ ከፈገግታ ጋር ትህትና ያደረገ ነውና አንዱ ምንድነው ከፍትፍቱ ፊቱ ይባላል አይደል? ይሄን በተግባር የምናይበት እዚህ ነው። ቁጭ ብለን እነሱ ጋር እንዴት ነው እዚህ ክላስሩም መምህር ነች እሷ ታስተምረናለች፣ እንማራለን፣ ጥያቄ እንጠይቃለን። እንኳን ደህና መጣችሁ ልጆቻችን። እንኳን ደህና ቆያችሁ። እንግዲህ ቅድም እዛ ጋር እንዳያችሁት ፕራክቲካል ሲሰሩ ነበረ። ሴፍቲን በተመለከተ ፕራክቲስ ያደርጉ ነበር ቅድም ያገኛችኋቸው። አሁን ደግሞ ሰርቪስ እንዴት እንደምንሰጥ ነው የሚያሳዩን። ፕራክቲካሊ እየተማርን ነበረ። የምንማረው ትምህርት ኢኮኖሚ ክላስ ሰርቪስ ኤቲኬት ነው የሚማሩት። እንዴት ነው ሰርቭ የምናደርገው፣ እንግዶቻችን እንዴት አድርገን ነው የምናስተናግደው የሚለውን ፕራክቲካሊ እናያለን። እንግዲህ ሰርቪስ ይጀምራሉ፣ እናያቸዋለን። ቤት ውስጥ ግን እኔ ልቅደም ትላለህ ሁሉ ጊዜ ከዚህ ተማሪ አያረ በእኛ በትምህርታችን ሕግ መሰረት ሴትና ወንድ አብሮ ከተቀመጠ ለሴቶች ቅድሚያ ስለምንሰጥ ያንን እድል ነው እሷ እየተጠቀመች ያለችው። ለዛ ነው ይቅርታ። ስለዚህ አንቺ እሳቸው ከፈቀዱልሽ ከእሳቸው ትጀምሪያለሽ ማለት ነው። አሁን ሰርቭ እያደረግን ያለነው መጠጦችን ከኮክቴል ሱት ጋር ለስላሳ መጠጦች አሉ። እንደገና ደግሞ ሚክሶች አሉ። ሚክስ የምንላቸው ቶኒክ፣ ጂንጀር ኤል፣ ዳይት ኮክ እና አምቦ ነው። የኢትዮጵያ አምቦ ነው ማለት ነው። ምን ይመጣል? አምቦ
ለጥያቄ ያህል ነው። አንዳንድ ሰዎች ራፍ የሆኑ ሰዎች ሊያጋጥሙ ይችላል። እንዴት አድርጋችሁ አንድ ልታደርጉ የምችለውን የሚለውንም በዛው ለማየት ፈልጌ ነው። ግን ትዕግስትሽን ለማየት ነው። ቴንኪው። ለዛ ብዬ ነው። ኦኬ ነው ያደነባባ ብዙ አይነት መንገደኞች አሉ። ይመጣል። ሁሉንም ግን እኩል ለማስተናገድ እኛ we are ready። በጣም ያንን ነው የምናስተምራቸው ልጆቻችን። ምንም እያልኩ ያለሁት Thank you። ቆንጆ ነበረ። አሁን ኮክቴል ብስኩት ሰርቪስ ነው የምናቀርበው ከመጠጥ ጋር የዛ ኮክቴል ብስኩት የፈለግኩት መሰጠት ይችላል። ገንፎ አለ፣ ገንፎ ወይ አጥሚት ነገር። አራስ ነኝ፣ እንደዛ ነው። በዚህ ሰርቪስ ላይ ያለው እንዴት የኢትዮጵያዊነት መገለጫ ነው ገንፎ፣ አጥሚት። እንዴት አይዘጋጅልም? እሱ ላይ ተካ ይችላል። እርግጥ ነው ግን ጁስ በዛ ፋንታል ሊሰጥሽ ይችላል። አመሰግናለሁ። ፓሽን ፍሩት ጁስ ይመችታል። ፋሽን ፍሩት ጁስ የምን ሀገር ፋሽን? የእንግሊዝ ነው የኢትዮጵያ? አልገባ በአማርኛ ያለውስ? እሺ። ሊገኙ የማይችሉ ነገሮችን አየር ላይ ሆነው የሚጠይቁ የተለያዩ ሰዎች ይኖራሉ። አላስፈላጊ ተገቢ ያልሆኑ ጥያቄዎች ይመጣሉ። አመሰግናለሁ። በጣም ደስ የሚል አቀባበል ነው። ቅድምም ለማደናበር ያህል ነው። ምክንያቱም ብዙ ተሳፋሪ የተለያየ ስሜት የተለያየ ማንነት ይዞ ነው የሚመጣው እና ያንን ሰው እንዴት አድርገው ነው አንድን የሚያደርጉት ወይም እንዴት አድርገው ያስተናግዱታል ለማለት ያህል ነበረ። ግን ይህንን ክላስ ኤርሊየር ወስደዋል። ከስተመር ሰርቪስ ክላስ መጀመሪያ ከትሬኒንግ ስንጀምር እሱን እንሰጣቸዋለን። ያንን እንዴት ነው የሚያሳዩ የሚለውን አሁን እኛ ኦንጎይንግ ፕሮሰስ ነው ይሄን የምናይበት አጋጣሚ ነው እና ያንን ትዕግስታቸውን ስለፈተናችሁልን በጣም ነው እናመሰግነው። እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ይሄን ይመስላል። ሌላ ጥያቄ የምትጠይቁት ካለ? አሁን ምናልባት እዛም አይተን ነበርና እንደዚህ እንትን ላይ መስተንግዶ ላይ የተለያዩ ነገር ሊያጋጥም ይችላል። ወይ አምቦሃ ወይ ኮካ ሲከፈት የመገንፈል ባህሪ ያለው የመፍሰስ ባህሪ ያለው ምናምንና እነሱ አይነት ነገሮች ሲፈጠሩ ሰው ጋር ያለው ምላሽ ደግሞ ከባድ ነው የሚሆነው። እሱን እንዴት አድርገው ማስተካከል ይቻላል እና የሚባለው ነገር ከዚህ በደንብ ኮርሱን ይወስዳል። እንደነሱ አይነት መጠጦችን እንዴት እንደሚያስተናግዱ የእሱን ትሬኒንግ እንሰጣቸዋለን። ስለዚህ ሳይገነፍልባቸው መንገደኞቻችን እንዴት እንደሚሰጡ ያውቃሉ። መንገደኛው ሰው አሁን የሚፈልገውን ነገር ምግብ ካላመጣችሁ የሚል መንገደኛ አለ። አሁን ለምሳሌ ወይ ብስኩት አልበላም ኬክ ይሁንልኝ የሚል አለ እና እንደሱ አይነቶችን መንገደኞች ይሄ ሁሉ ነገር ተሟልቶ አይሄዱም አይደለ? እውነት ነው። ስለዚህ እነዛን ነገሮች የሚተኩ ወይም ተመሳሳይ ነገሮች ይቀርባሉ ወይስ በምን አይነት መንገድ ነው ደንበኛ የሚመለሰው? ደንበኛ እንግዲህ እኛ እንግዲህ አውሮፕላን ላይ ሊሚትድ የሆነ አይተም ነው የሚኖረን። እውነት ነው እርስዎ እንዳሉት። ነገር ግን እኛ መንገደኞቻችን በተቻለው መጠን አስደስተን ለመውረድ ዝግጁ ነን እና ምንም አይነት ነገር ቢመጣ የራሱ ደግሞ ማካካሻ ነገር ይኖረናል። ስለዚህ በዛ መልኩ እናካክሳለን የመንገደኞቻችን ፍላጎት። በጣም ነው የምናመሰግነው። ግን አንድ ጥያቄ ያለኝ እሷን አስቀሩ በደስታ ደስ ይለናል እናስቀራለን። ሌላው እኔ አንድ ጥያቄ ያለኝ እንደው የስነ ልቦና ዝግጁነት በተለይ የስራው ባህሪ ካቢን ክሩ አንድ ሰው እዚህ ትሬኒንግ ሲሰለጥን ስራው በበዓል ቀን በረራ ይኖራል፣ የአዲስ ዓመት በረራ ይኖራል፣ የገና በዓል፣ የፋሲካ እነዚህ በየበዓላቱ ላይ እንትን ስኬጁል ሊደረግ ይችላል ስራ
እና እሱን እንዴት ነው ካሁኑ ያን የማዘጋጀት ያን ስነ ልቦና የመስራት ጉዳይ እንዴት ነው? ይሄኔ ተማሪዎቼ ቢመልሱ በጣም ደስ ይለኛል። ግን እኛ ሁሉንም ነገር ለመቀበል ከስተመር ሰርቪስ is about giving a service ሰርቪስ የሚሰጥ ሰው ደግሞ ሁሉ ጊዜ ራሱን የሰጠ ሰው ነው፣ ዝቅ ያለ ሰው ነው። ስለዚህ ከዛ ነው የምንነሳው። ስለዚህ እንኳን በዓል አይደለም ሞትን ልንጋፈጥ ነው የምንሄደው። ስለዚህ በዛ መንፈስ ነው የምንመጣው። አንድ ተማሪ ብትጠይቁልኝ ደስ ይለኛል። ፍሬወይኒ ትመልሻለሽ ይሄን ጥያቄ? እንደዚህ አይነት አጋጣሚ ቢኖር ምንድነው የምታደርጊው? እስቲ መልሽላቸው አንቺ። ኦኬ ከስተመር ሰርቪስ ማለት እኛ ለከስተመሮቻችን with a good heart በጣም ዝቅ ብለን እና ለሰው ጥሩ መሆን ነው። በቃ ሌላ ነገር ምንም አያስፈልገውም። አንቺ ጥሩ እስከሆን ድረስ እኛ ሁላችንም እዚህ ጥሩ እስከሆን ድረስ ያንን ፓሴንጀር ደስተኛ ይሆናል። ካለን ፈርስት ኢምፕሬሽን ጀምሮ እስካለው ከፈርስት ኢምፕሬሽን ጀምሮ ከምንሰጠው ሰርቪስ ባለን ነገር ደንበኞቻችንን ደስተኛ ማድረግ ነው። this is what we call it customer service and thank you። እንግዲህ በደንብ በበዓል ብረሪ ብትባይ ምንድነው የምታደርጊው? እሱን ነው የተጠየቅሻ። ምክንያቱም በዓል ብዙ ጊዜ ከቤተሰብ ጋር ነው የምናሳልፈው። በዓልን ሰብሰብ ብለው ነውና እናንተ ደግሞ በዓል ድንገት ልትሄዱ ትችላላችሁ እና እንዴት ነው ስሜቱ? ለዛ ነገር ዝግጁ ናችሁ? በጣም ዝግጁ ነን። እዚህ ስንመጣ ኦልሬዲ እዚህም ከወሰንነው ኮርስ ጨምር ያው ራሳችን አሳልፈን ለመስጠት ነው እና በዓል ምንም ማለት አይደለም። ከደንበኞቻችን ከፓሴንጀር ጋር ባለን ነገር ለማሳለፍ ዝግጁ ነን እና ምን ማለት አይደለም። ስንመለስ ደግሞ ከቤተሰቦቻችን ጋር እናከብራለን። ይሄ ነው የኛ ዓላማ። ሁሉ ጊዜ በዓል ለኛ የመንገደኞቻችን ደስታ ነው። ስለዚህ ሁሉ ጊዜ እኔ 25 ዓመት ሰርቻለሁ። በዓል ለኔ መንገደኞቼ ናቸው። ስለዚህ በዚህ መልኩ ነው የምናስተምራቸው ልጆቻችን። እንደው ማለት በ25 ዓመት ቆይታ ይቅርታ የመጨረሻ እያልኩኝ ማትረሹ አስቂኝም ገጠሜ ሊሆን ይችላል። እንደው ማትረሹ በተለይ ያው ተስፍሽና ቃል ዘና ሀገሬ የሚል ፕሮግራም የሚያቀርቡት በሀገሬ ቲቪ ዘና እያረጉ ተመልካቾችን የሚቀርቡ ትልቅ ፕሮግራም ነው። የኔ ደግሞ የመልካ ህይወት ከህይወት ጋር የተያያዘ ፕሮግራም ነው። እንደው ከዚህ ጋር ከህይወት ጋር የተያያዘ በዚህ 25 ዓመት ቆይታ የማትረሹ ገጠመኝ ካለ? የኛ ህይወት እንግዲህ ሁሉ ጊዜ ከተለያየ ሰው ጋር ከተለያየ ማህበረሰብ ጋር መንበር ሰዎች ነን። በየቀኑ አዳዲስ ሞመንቶች ይኖሩናል። አሰች አሁን ድንገተኛ ስለሆነ ጥያቄው አላሰብኩም፣ ግን ባስብ ኤቭሪዴይ ከተማሪዎቼ ጋር ሁሉ ጊዜ ሼር አረጋቸዋለሁ። በጣም ከታላላቅ ሰዎች ጋር እንበራለን። ምንም አውሮፕላን ላይ ተሳፍረው ከማያውቁ ሰዎች ጋር እንበራለን። በራሱ ሁሉም የራሱ ኤክስፒሪየንስ አለን እና ብዙ አይነት ኤክስፒሪየንስ ነው ያለን እና በ25 ዓመት ቆይታዬ እኔ ኢትዮጵያ አየር መንገድ ለኔ ትምህርት ቤቴ ነው። በየቀኑ ትምህርት እንደምማር ነው የምቆጥረው። ከአዳዲስ ሰዎች፣ ከአዳዲስ ኮሊግስ፣ ከአዳዲስ መንገደኞች ጋር መብረር በራሱ ብዙ ዘና የሚያደርግ የሚያስደስት ነገር አለው። መንገደኛ ሲያዝን አብረን አዝነን፣ ሲደሰት አብረን ተደስተን በዚህ መልኩ ነው የምናሳልፈው። ብዙ ጊዜ ለምንድን ነው አንዳንዴ እንደዚህ በተለያዩ ቦታዎች ላይ ተቀልም ነው ኢኮኖሚ ክላስ ቆርጦ አይኔ እዚህ ካል እንትን ቢዝነስ ነው ብሎ የሚያስቸግር ፓሴንጀር አለ። እዚህ ነው ተቀምጬ እንደዚህ ነገሮች እውነት ነው፣ እንደሱ ያጋጥመናል። ግን የራሱ ቴክኒኮች አሉት። እንደሱ አይነት ሰዎችን እንዴት አድርገን መመለስ እንደምንችል ሁላችንም የራሳችን ኤክስፒሪየንስ ይኖረናል እና እንደዚህ አይነት መንገደኛ ቢያጋጥመኝ እኔ አሁን በቀልድ መልኩ መላቸው እኩል ነው የምንደርሰው እላቸዋለሁ። ስለዚህ እዛም ቢቀመጡ ያው ነው እላቸዋለሁ። አንዳንዴ የፍቃዱ አርቲስት ፍቃዱ የሚባል አንድ ወግ አለው እና እሱን ሁሌ ፕሌን ላይ ስወጣ ወይ በረራ ሳደርግ ማስታውሰው እሱ ነው። ምንድነው እናንተ የምትሉት ነገር አለ። አሁን እንግዲህ በዚህ ያህል ከፍታ ጫማ ላይ ያለ ነው እና ሴትዮዋ ሄደው አያውቁም እና ሲተርክልን ሴትዮዋ ልክ ልጅቷ በምትለው ሆስተሷ በምትለው ነገር አይ ልጅ አይ መቀደድ እንደው ጫማ ተደድሮ ነው እንደው 40 ሺህ የሚሆነው እንደው ምን ያህል ብርቅ ነው ይላሉ። ከዛ ደግሞ ለአደጋ ጊዜ በዚህ መውጫ ምናምን ትላለህ። ያኔ ደግሞ ምንድር አይ መብራን ተጠብቀኝ እንጂ በዚህ ሰዓት ምኑ ይታሰባል? በዚህ ልውጣ ልግባ በምን ይታወቃል? እና ብዙ ሰዎች በፍርሃትም ጭምር የሚያመጡት ነገር አለና ግን ደስ የሚለው ነገር አንድ በጣም የማየው ነገር እኛ በምንበርበት ሰዓት ላይ የአየር ሁኔታ እንደዚህ ሆስተሶቹ ላይ የማየው ፊት የመረጋጋት ፊት በእውነት እኛም እንድንደነድን ያደርጋልና በዚህ አጋጣሚ በጣም እናመሰግናለን። ቴንክ ዩ እግዚአብሔር ይስጥልን። እኛም እናመሰግናለን ስለመጣችሁ በጣም ደስ ብሎናል። ያክብረን።